ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 7 ይሆናል። ዩኒት 7 ዋናው ርዕሳችን ስታቲስቲክስ ይሆናል። በዚህ ርዕስ የተለያዩ ሰብ ቶፒኮች አሉ። እያንዳንዱን ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት በዛሬ በሌሰን 2 ላይ ኢንትሮዳክሽን ቱ ግሩፕድ ዳታ። አሁን ይሄን ግሩፕድ ዳታ በሁለት ነው የምናየው። እንደገና ዲስክሪት ዳታ እና ኮንቲኒዩስ ዳታ የምንለው። ዲስክሪት ዳታ የምንለው ባለፈው በሌሰን 1 ላይ ምን ማለት ነው? ዲስክሪት የምንለው ሆል ነምበር መሆን አለበት ማለት ነው። ዳታዎቻችን ምን መሆን አለባቸው? ሆል ነምበር መሆን ይኖርባቸዋል ማለት ነው። ኮንቲኒዩስ ካልን ግን በሪል ነምበር ነው። በሪል ነምበር እንግዲህ ሆል ነምበር የምንለው 0 1 2 3 4 እያለ ነው። ኮንቲኒዩስ ዳታ የምንለው ደግሞ ሪል ነምበር ነው። ሪል ነምበር ማለት በፍራክሽንም በራሽናልም በኢራሽናልም ሁሉም መሆን ይችላል ማለት ነው። ስለዚህ አሁን ዛሬ የምናየው ግሩፕድ ዲስክሪት ዳታ ይሆናል ማለት ነው። እንግዲህ ዴፊኒሽኑን እንመልከት። ይሄ ዴፊኒሽን በቀጥታ የተወሰደው ከቴክስት ቡካችሁ ይሆናል ማለት ነው። ዴፊኒሽን 7.4 ነምበር 1 ግሩፕድ ዳታ አር ዳታ ፎርምድ ባይ አግሪጌቲንግ ኢንዲቪጁዋል ኦብዘርቬሽን ኦፍ ኤ ቫሪያብል ኢንቱ ግሩፕስ ነው። ሁለተኛው ፍሪኩዌንሲ ዲስትሪቢዩሽን ነው። ፍሪኩዌንሲ ዲስትሪቢዩሽን ኢዝ ኤ ሊስት ቴብል ኦፍ ግራፍ that display the frequency of various outcomes in sample። ይሄ በቀጥታ ፍሪኩዌንሲ ዲስትሪቢዩሽን ቴብል ማለት ምን ማለት እንደሆነ አሁን በሚቀጥለው በኤግዛምፕል ሁለቱንም በኤግዛምፕል ሞር ክሊር እንዲሆንላችሁ አደርጋለሁ ማለት ነው። ኦኬ ኤግዛምፕል 1 consider the following sets of data ይለናል። አሁን የኤ ዳታ 1 2 4 7 11 ይላል። እነዚህ አሁን ዲስክሪት ናቸው ነምበራቸው። ስለዚህ ይሄ አንግሩፕድ ዳታ ነው ማለት ነው። ይሄ ምን ተብሎ ይጠራል? አንግሩፕድ ዳታ። ሌላው ቢ ደግሞ በፍሪኩዌንሲ ዲስትሪቢዩሽን ቴብል የተጻፈ ነው። ይሄ በፍሪኩዌንሲ ዲስትሪቢዩሽን ቴብል ይሄ ማለት ቫልዩ እና ፍሪኩዌንሲ። ቫልዩ ማለት 5 ቁጥር ስንት ጊዜ አለ? 3 ጊዜ አሉ ማለት ነው። 6 ስንት ጊዜ አለ? ይሄ 2 ጊዜ። 7 ስንት ጊዜ አሉ? 3 8 ስንት ጊዜ አለ? 4 9 ስንት ጊዜ አለ? 1 አሁን ይሄንን በፍሪኩዌንሲ ዲስትሪቢዩሽን ቴብል ስናስቀምጠው በዚህ መልኩ ነው ማለት ነው። 5 3 ጊዜ አለ። ይሄ 1 2 3 ጊዜ አለ ብለን 6 ስንት ጊዜ አለ? 2 ይሄንን በፍሪኩዌንሲ ዲስትሪቢዩሽን ቴብል ስንጽፈው ይሄ ነው። ይሄም አንግሩፕድ ዳታ ይሆናል ማለት ነው። ስለዚህ አንግሩፕድ ዳታ ማለት የዚህ አይነት ይሆናል። ሌላው ሲ ላይ በምንመለከትበት ጊዜ ቫልዩ እና ፍሪኩዌንሲ ይላል። ቫልዩ ከ0 እስከ 9 ይሄ ማለት ከ0 ቁጥር እስከ 9 ድረስ ያሉ ስንት ናቸው? ብዛታቸው 4 ነው። ከ10 እስከ 19 ስንት ቁጥሮች አሉ? 2 ከ20 እስከ 29 ስንት ቁጥሮች አሉ? 3 ከ30 እስከ 39 ስንት ቁጥሮች አሉ? 2 ይሄንን ዳታ ግሩፕ ዳታ ብለን እንወስደዋለን። አያችሁ ከ0 እስከ 9 አሁን በግሩፕ ነው። ከ0 እስከ 9 ስንት ቁጥሮች አሉ? 4 ከ10 እስከ 19 2 ከ20 እስከ 29 3 ከ30 እስከ 39 ስንት ቁጥሮች አሉ? 2 ቁጥሮች አሉ ማለት ነው። ይሄ ግሩፕድ ዳታ ብለን የምንወስደው ይሆናል ማለት ነው። አሁን እዚህ ላይ ግሩፕድ ዳታ ብለን የምንወስደው የዚህ አይነት ሲሆን ይሄ ከተፈለገ ደግሞ በዚህ አይነት መጻፍ ይቻላል። አሁን ቫልዩ እና ፍሪኩዌንሲ ይሄ ሆሪዞንታል ነው። ቨርቲካል ደግሞ ብናስቀምጠው ቫልዩ ቨርቲካል ነው የተቀመጠው። ከ0 እስከ 9 ስንት ናቸው? ፍሪኩዌንሲው 4 ነው። ከ10 እስከ 19 2 ከ20 እስከ 29 3 አሉ። ከ30 እስከ 39 2 አሉ ማለት ነው። ኮሙሌቲቭ ፍሪኩዌንሲ ማለት ደግሞ ምንድነው ስንል ኮሙሌቲቭ ፍሪኩዌንሲ ማለት አድ እያደረጉ መሄድ ማለት ነው። ለምሳሌ እዚህ ላይ ኮሙሌቲቭ ፍሪኩዌንሲ ላይ የመጀመሪያ ላይ ስንት ነው ያለው? 4 ነው። እዚህ ላይ ግን 4 ላይ 2 ስጨምር ስንት ይሆናል? 6 6 ላይ 3 ስጨምር ስንት ይሆናል? 9 9 ላይ 2 ስጨምር 11 ይሄ ኮሙሌቲቭ ፍሪኩዌንሲ ብለን የምንወስደው ይሆናል ማለት ነው። ነምበር ኦፍ ክላስ ስንት ነው ያለው ማለት ነው። አሁን ይሄ ነምበር ኦፍ ክላስ ስንት ነው? ነምበር ኦፍ ክላስ ምን ጊዜም ቢሆን 5 less than or equal to number of class less than or equal to 20 ይሆናል። ምን ጊዜም ነምበር ኦፍ ክላሳችን በዚህ መካከል ነው የሚሆነው። ሚኒመሙ 5 ነው፣ ማክሲመሙ 20 ነው ማለት ነው። ስለዚህ ነምበር ኦፍ ክላሳችን ይሄ ከሆነ አሁን እዚህ ላይ ስንት ነምበር ኦፍ ክላስ አለ ብንባል ነምበር ኦፍ ክላስ ማለት ይሄው 1 2 3 4 አሁን እዚህ ላይ ነምበር ኦፍ ክላስ ስንት ናቸው? 4 ወደዚህም ብንቆጥረው ነምበር ኦፍ ክላስ 1 ከ0 እስከ 9 1 ከ10 እስከ 19 2 ከ20 እስከ 29 ስለዚህ ነምበር ኦፍ ክላሳችን ስንት ነው ማለት ነው? 4 ነው ማለት ነው። አሁን ነምበር ኦፍ ክላስ ስንት ነው ተብላችሁ ተጠየቁ 4 ይሆናል። ነምበር ኦፍ ክላስ ማለት ቀላል ነው። ሌላው ክላስ ሊሚት የምንለው ነው። አሁን ክላስ ሊሚት 1 ክላስ ሊሚት 2 ክላስ ሊሚት 3 በምንልበት ጊዜ አሁን እዚህ ላይ ያለው ይሄ ማለት አሁን ክላስ ሊሚት 1 ይሆናል ማለት ነው። አሁን ይሄ ክላስ ሊሚት ማን ሆነ ማለት ነው? ክላስ ሊሚት 1 ይሆናል ማለት ነው። ከሁለተኛው እዚህ ላይ ያለው ይሄኛውም ደግሞ ምንድነው የሚሆነው? 2 ይሆናል ማለት ነው። ሰከንድ ክላስ ሊሚት አሁን ይሄ ሰከንድ ክላስ ሊሚት ይሆናል ማለት ነው። ይሄኛው ደግሞ ምን ይሆናል ማለት ነው? ሰርድ ክላስ
ሊሚት ይሆናል። እዚህ ላይ ያለው ደግሞ ፎርዝ ክላስ ሊሚት ይሆናል ማለት ነው። ፎርዝ ክላስ ሊሚት አሁን ሰርድ ክላስ ማለት እዚህ ነው። ሎወር ክላስ ሊሚቱ 20 ነው። አፐር ክላስ ሊሚቱ 29 ነው። ፎርዝ ክላስ ላይ ደግሞ ፎርዝ ክላስ ሊሚት ላይ ሎወር ክላስ ሊሚታችን 30 ነው። አፐር ክላስ ሊሚታችን ስንት ይሆናል? 39 ይሆናል ማለት ነው። ስለዚህ በእያንዳንዱ ላይ ክላስ ሊሚት ዋን እዚህም ላይ ብትወስዱ ይሄኛው አሁን ፈርስት ክላስ ሊሚት፣ ይሄኛው አሁን ፈርስት ክላስ ሊሚት የምንለው ይሄ ነው። ይሄኛው ደግሞ ሰከንድ ክላስ ሊሚት የምንለው ይሄ ነው። ይሄኛው ሰርድ ክላስ ሊሚት፣ ይሄኛው ደግሞ ፎርዝ ክላስ ሊሚት እያልን ፎርዝ ክላስ ሊሚት እንለዋለን። ሰርድ ክላስ ሊሚት፣ ሰከንድ ክላስ ሊሚት፣ ፈርስት ክላስ ሊሚት። ይሄ ሲኤል ማለት ክላስ ሊሚት ብለን ብንወስደው ይሄ ፈርስት ክላስ ሊሚት ይሄ ነው። ሰከንድ ክላስ ሊሚት፣ ሰርድ ክላስ ሊሚት፣ ፎርዝ ክላስ ሊሚት። ክላስ ሊሚት ማለት ይሄ ይሆናል ማለት ነው። ክላስ ዊድዝ የምንለው ደግሞ አለ። ክላስ ዊድዝ ማለት የትኛው ነው? ክላስ ዊድዝ ማለት በቀጥታ ከዚህ ላይ ከ10 ላይ ተመልከቱት። ከ10 ላይ 0 ብትቀንሱ 10፣ ከ20 ላይ 10 ብትቀንሱ ስንት ነው? 10። ከ30 ላይም 20 ብትቀንሱ 10። አሁን ክላስ ዊድዙ ስንት ነው? 10 ነው። ከሰከንድ ሎወር ክላስ ሊሚት ላይ ፈርስት ሎወር ክላስ ሊሚቱን መቀነስ ነው። ወይም ደግሞ ከሰርድ ሎወር ክላስ ሊሚት ላይ ሰከንድ ሎወር ክላስ ሊሚቱን መቀነስ ነው። ያ ማለት ከ20 10 ወይም ከ10 ላይ 0 ወይም ከ30 ላይ 20 ብትቀንሱ ክላስ ዊድዙን አገኘን ማለት ነው። ሌላው ክላስ ማርክ የምንለው ነው። ክላስ ማርክ ማለት በእያንዳንዱ ክላስ ሊሚት ላይ ማለት ለምሳሌ እዚህ ላይ ፈርስት ክላስ ሊሚት ላይ 0 ሲደመር 9 ሲካፈል ለ2። እዚህ ላይ ያለው ክላስ ማርክ ደግሞ 10 ሲደመር 19 ሲካፈል ለ2። እዚህ ላይ ያለው ክላስ ማርክ ደግሞ 20 ሲደመር 29 ሲካፈል ለ2። ስለዚህ አሁን ክላስ ማርክ ማለት ሎወር ክላስ ሊሚት ፕላስ አፐር ክላስ ሊሚት ዲቫይድድ ባይ 2 ማንን ይሰጠኛል? ክላስ ማርክ ይሰጠኛል ማለት ነው። ኦኬ ዴፊኒሽን 7.5 ላይ ነምበር 1 ግሩፕ ዲስክሪት ዳታ ኢዝ ኤ ዲስክሪት ዳታ ዛት ሃዝ ቢን ግሩፕድ ኢንቱ ካታጎራይዝ ማድረግ ነው። ካታጎራይዝድ ብለን የምንለው ለምሳሌ ቅድም ሰራነው ከ0 እስከ 9 ከ10 እስከ 19 ከ20 እስከ 29 ያላቸው እነሱ ማለት ነው። ሌላ ነገር የለውም። ሁለተኛ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ኢዝ ኦርጋናይዜሽን ኦፍ ሮ ዳታ ቅድም 5577 ያልኩ እሱን ምን ማድረግ ነው? ሳመራይዝድ ማድረግ ነው። ሮ ዳታውን ሳመራይዝድ። ሮ ዳታ ማለት ምን ማለት ነው? ሮ ዳታ ማለት ለምሳሌ አንድ ክፍል ውስጥ እድሜ ስንት ነው እያልኩ ከመጀመሪያው ዝም ብዬ እየጻፍኩ ብሄድ እሱ ሮ ዳታ ነው። በኋላ ግን እዛ ክፍል ውስጥ 10 ዓመት ያላቸው ተማሪዎች ይሄን ያህል፣ 12 ያላቸው ዓመት ይሄን ያህል፣ 11 ይሄን ያህል እያልኩ ምጽፈው ሳመራይዜሽን ኦፍ ዳታ ብለን የምንወስደው ነው። እሱን ያን ሳመሪ ያደረግነውን በቴብል ማስቀመጥ ማለት ነው። ፍሮም ዩዚንግ ክላስ ኤንድ ፍሪኩዌንሲ ፎር ዘ ፐርፐዝ ኦፍ ሳመራይዜሽን ኦፍ ኤ ላርጅ sample of data. When the range of the data is large, the data can be divided into classes with more than one unit in the width. አሁን እዚህ ላይ ለምሳሌ አሁን ኢትዮጵያን ህዝብ በእድሜ ለመጻፍ ቢፈለግ ከ0 እስከ 1 ዓመት ያለው ከ1 ዓመት እስከ 2 ያለው እያልን ብንሄድ በጣም ብዙ ነው። ስለዚህ ምንድነው የምናደርገው? ለምሳሌ ከ0 እስከ 10 ዓመት ያለው 1፣ ከ10 እስከ 20፣ ከ20 እስከ 30፣ ከ40 እስከ 50፣ ከ50 እስከ 60፣ ከ60 እስከ 70 ብለን እንደዚህ ብንወስደው ባጭሩ በቴብል ላይ ማስቀመጥ እንችላለን ማለት ነው። አዘርዋይስ ይሄ ነው አሁን ግሩፕ ዳታ ብለን የምንወስደው ማለት ነው። በፍሪኩዌንሲ ዲስትሪቢዩሽን ቴብል ስንት እንደሆነ እንጽፈዋለን። ክላስ ኢንተርቫል ማለት ምን ማለት ነው? ክላስ ኢንተርቫል የምንለው ክላስ ኢንተርቫል ኢዝ ዘ ኒውሜሪካል ዊድዝ ኦፍ ኤኒ ክላስ ኢን ፓርቲኩላር ዲስትሪቢዩሽን። ክላስ ሊሚት ኢዝ ዘ ሚኒመም ቫልዩ ኤንድ ዘ ማክሲመም ቫልዩ ኦፍ ዘ ክላስ ኢንተርቫል ኮንቴን ነው። ክላስ ዊድዝ ስላስረዳኋችሁ ነው እዛ ላይ። ክላስ ዊድዝ ኢዝ ዘ ዲፈረንስ ቢትዊን ዘ አፐር ኤንድ ዘ ሎወር ክላስ ሊሚት ፎር ኤኒ ክላስ ካታጎራይዝ የተደረገበት ማለት ነው። ክላስ ዊድዛችን በዚህ መሰረት እነዚህን በደንብ ይዛችኋል። ሌላው ስቴፕስ ፎር ኮንስትራክቲንግ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ነው የሚለው። ዲተርማይን ዘ ነምበር ኦፍ ክላስ ሪኳየርድ። ምንጊዜም ክላስ ሪኳየርድ ስትፈልጉ ኢን ቢትዊን 5 ኤንድ 25ን ኢንክሉሲቭ ያደርጋል፣ 20ንም ኢንክሉሲቭ ያደርጋል ማለት ነው። ስለዚህ ምንጊዜም ነምበር ኦፍ ክላስ 5 እና እስከ 20 ድረስ በዚህ ውስጥ ነው ምንጊዜም መሆን የሚገባው። ክላስ ዊድዝ ኢዝ ኢኳል ቱ ላርጀስት ቫልዩ ኢን አን ግሩፕ ዳታ ማይነስ ስሞለስት ቫልዩ ኢን አን ግሩፕ ዳታ ዲቫይድ ባይ ነምበር ኦፍ ክላስ ሪኳየርድ። በዚህ መሰረት ነው ምን የምንፈልግ ክላስ ዊድዝ የምንፈልገው ማለት ነው። በዚህ ፎርሙላ መሰረት ክላስ ዊድዝ እንፈልጋለን ማለት ነው። ኦኬ ኤግዛምፕል 1 the following data represents the number of people who paid tax per day for 30 working days ነው የሚለው። ስለዚህ እነዚህ ታክስ የተከፈለበት ቀን ነው በ30 የስራ ቀናት ማለት ነው። 1 4 1 4 3 6 እያለ ይቀጥላል። እነዚህ ቁጥሮች ናቸው። ስለዚህ እነዚህ ቶታል ስንት ቁጥሮች ናቸው? ዳታዎች 30 መሆን አለባቸው። ካስፈለገ 1 2 3 4 5 6 6ን 1 2 3 4 5 6 30። ስለዚህ ጠቅላላ የቁጥሮች ብዛት 30 ነው የሚሆነው። ካውንት አድርጓቸው። አሁን ኤ ላይ ኮንስትራክት ኤ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ዊዝ 6 ክላስስ ይለኛል። አሁን ይሄንን በምን ለመጻፍ ነው? ዋናው በግሩፕድ
በግሩፕ ፍሪኩዌንሲ ዲስትሪቢዩሽን ቴብል አስቀምጡ ነው የመጀመሪያው ጥያቄ። ይሄንን ወደ ፍሪኩዌንሲ ዲስትሪቢዩሽን ቴብል አስቀምጡ ነው። ወደ ፍሪኩዌንሲ ዲስትሪቢዩሽን ቴብል ስናስቀምጥ በግሩፕ ዳታ ምን ያስፈልገናል? ክላስ ዊድዝ ያስፈልገናል። ክላስ ዊድዝ ማለት ደግሞ the largest value minus the smallest value divided by number of class required ነው። እዚህ ላይ ያሉ ዳታ 1 4 1 4 3 6 እያለ ሄዷል። ስለዚህ የመጀመሪያ ክላሱን ማወቅ ያስፈልገናል ማለት ነው። ነምበር ኦፍ ክላሳችን 6 ነው። ነምበር ኦፍ ክላሳችን 6 ከሆነ ክላስ ዊድዙ ስንት ነው የሚለውን ምንድነው ማድረግ ያለብን? ከዳታ ውስጥ ላርጀስት ቫልዩን ማወቅ ይኖርብናል። ስለዚህ ከዚህ ከተዘረዘሩት ከ30 ዳታዎች ውስጥ the largest value 22 ነው ማለት ነው። ስሞለስት ቫልዩ ደግሞ 1 ይሆናል ማለት ነው። ስለዚህ ክላስ ዊድዝ ማለት the difference between the largest value and the smallest value ይሆናል። ይሄ ማለት ከላርጀስት ቫልዩ ላይ ስሞለስት ቫልዩን እንቀንስና ለነምበር ኦፍ ክላስ ሪኳየርድ እናካፍላለን ማለት ነው። ስለዚህ ላርጀስት ቫልዩአችን 22 ነው። ስሞለስት ቫልዩ ደግሞ 1 ይሆናል። ከ22 ሲቀነስ 1 ሲካፈል ለ6 እናደርጋለን። ከ22 ላይ 1 ስንቀንስ 21 ነው። ሲካፈል ለ6 21 ለ6 ስናካፍለው 3.5 ይሆናል። ስለዚህ ክላስ ዊድዙ በሆል ነምበር ስለሆነ ማስቀመጥ ያለብን 3.5ን ወደሚቀጥለው ሆል ነምበር እናጣጋዋለን ማለት ነው። ስለዚህ 3.5 ወደሚቀጥለው ሆል ነምበር ሲጣጋ 4 ይሆናል። ክላስ ዊድዛችን ስንት ሆነ ማለት ነው? 4 ይሆናል። ስለዚህ አሁን ክላስ ዊድዙ 4 ብለን እንወስዳለን። ይሄንን እዚህ ያለውን ሮው ዳታ ወደ ሳመራይዜሽን ኦፍ ዳታ ወይም ወደ ፍሪኩዌንሲ ዲስትሪቢዩሽን ቴብል እንቀይረዋለን ማለት ነው። በዚህ መሰረት ፍሪኩዌንሲ ዲስትሪቢዩሽን ቴብል ነው የምናዘጋጀው። ይሄን ፍሪኩዌንሲ ዲስትሪቢዩሽን ቴብል ክላስ ዊድዝ ስንት አግኝተናል? 4 አግኝተናል። ስለዚህ 4 ካገኘን ፔድ ታክስ ቫልዩያችን ማለት ነው። ነምበር ኦፍ ፒፕል ማለት ፍሪኩዌንሲ ነው። ኮሙሌቲቭ ፍሪኩዌንሲ ደግሞ አድ እያደረጉ መሄድ ነው። ስለዚህ የሚጀምረው ቁጥሩ ሚኒመም ቫልዩ 1 ነው። 4 ላይ ከ1 እስከ 4 ብለን እንወስዳለን ማለት ነው። አሁን ከ1 እስከ 4 ስንት ናቸው ብዛታቸው የሚለውን ቀጥታ ወደ ኋላ እንመለሳለን ማለት ነው። ኦኬ አሁን ከ1 እስከ 4 ያሉ ብዛታቸው እንመልከት። እዚህ 1 ቁጥር አለ፣ እዚህ 3 ከ1 እስከ 4 ማለት 1 ቁጥር 2 ቁጥር 3 ቁጥር 4 ቁጥር ካሉ ማለት ነው። አሁን ተመልከቱት። እዚህ 1 2 3 4 5 6 7 ከዚህ በታች ያሉት በሙሉ ከ4 የሚበልጡ ስለሆኑ ስንት አገኘን ማለት ነው? 7 አገኘን ማለት ነው። ስለዚህ ከ1 እስከ 4 ድረስ ያሉ ቁጥሮች ብዛታቸው ስንት ነው? 7። ከዚህ በታች ያሉት በሙሉ ከዛ የሚበልጡ ስለሆኑ ስንት ቁጥር አገኘው? 7 አገኘው ማለት ነው። ስለዚህ አሁን ምን እናደርጋለን? ቀጥታ እዚህ ላይ ከ1 እስከ 4 ያሉት ስንት ይሆናል? 7 ይሆናል። ሌላው ከ5 ጀምሮ እስከ ስንት ማለት ነው? እስከ 8 ድረስ ማለት ነው። ያ ማለት 5 6 7 8 እስከ 8 ማለት ነው። ከ5 እስከ 8 ድረስ ያሉትን ደግሞ ካውንት ብናደርጋቸው 1 2 3 4 5 6 7 8 9 10 11 12 13 ስንት አገኘን? 13 ቁጥር አገኘን ማለት ነው። ስለዚህ አሁን በቀጥታ ማንን እንጽፋለን? 13ን እንጽፋለን ማለት ነው። እዚህ ላይ ስንት አግኝተናል? 13 አገኘን ማለት ነው። ሌላው ከ9 ጀምረን እስከ 12 ድረስ ያሉትን ደግሞ ካውንት እናደርጋለን። ከ9 እስከ 12 ድረስ እዚህ የለም፣ እዚህም የለም፣ እዚህ የለም። 9 አሁን እዚህ 1 2 3 4 5 አሉ ማለት ነው። ስንት አሉ ማለት ነው? ስለዚህ በቀጥታ ይሄንን ቴብላችን ላይ እንጽፋለን ማለት ነው። ስለዚህ ከ9 እስከ 12 ስንት ቁጥሮች አሉ? 5 ብለን ሌላው ከ13 ጀምረን አሁንም ቀጥታ እስከ 16 ድረስ ያሉትን ደግሞ ካውንት እናደርጋለን። ከ13 እስከ 16 ድረስ ያሉት ስንት ናቸው የሚለውን እንመልከት። አሁን ከ13 እስከ 16 ድረስ ያሉት ከ13 እስከ 16 ስንት ቁጥሮች አሉ? እዚህ ውስጥ ነው። አሁን እዚህ ላይ 13 እስከ 16 ምንም የለ፣ እዚህ ምንም የለ፣ በዚህኛው ሮ የለም። እዚህ ላይ 1 አለ፣ እዚህ ላይ 1 አለ፣ 2 አሉ ማለት ነው። ስለዚህ ስንት ብለን እንመዘግባለን? 2 ብለን እንመዘግባለን ማለት ነው። የመጨረሻው ከ17 እስከ 20 ድረስ ያሉትን እንመዘግባለን። ከ17 እስከ 20 ከ17 እስከ 20 ስንት ነው ያሉት የሚለውን እንመልከት። አሁን ከ17 እስከ 20 ነው የምንፈልገው። ከ17 እስከ 20 ያለ ቁጥር ስንፈልግ በዚህኛው ሮ የለም፣ በዚህም ሮ፣ በሶስተኛው ሮ የለ፣ በአራተኛው ሮ የለም፣ በአምስተኛው ሮ ላይ ግን ስንት አለ? 19 አለ ማለት ነው። ስለዚህ 1 ብለን እንመዘግባለን። ከ17 እስከ 20 ስንት አገኘን? 1 አገኘን ማለት ነው። የሚቀጥለው ከ21 እስከ 24 ከ21 እስከ 24 ደግሞ ምን ያህል አለ የሚለውን እንመልከት። አሁን ከ21 እስከ 24 ማለት ከ21 እዚህ 1 አለ፣ 22 አለ። ከዚህ በላይ ያሉት በሙሉ ከዛ የሚያንሱ ቁጥሮች ናቸው። ስለዚህ 2 አሉን ማለት ነው። እነዚህን ሁለቱን እንጽፋለን። እዚህ ማን እንጽፋለን?
2 እንጽፋለን። አሁን ይሄንን አድ ብናደርገው ስንት መምጣት አለበት? 30 መምጣት አለበት ቶታል ነምበር ኦፍ ፒፕል። ስለዚህ ኩሙሌቲቭ የሚያገለግለን ለዚህ ነው። አሁን እዚህ ላይ 7 አለ እና 13 20 ይሆናል። 20 እና 5 25 ይሆናል። 25 እና 2 27 27 እና 1 28 28 እና 2 30 30 ዴይስ የተመዘገቡት ትክክል ነው ማለት ነው። ስለዚህ አሁን ተመልከቱት። አሁን እዚህ ምን አለ? ቴብሉን አዘጋጁ ያለን ኮንስትራክት ምንድነው ያለን? የመጀመሪያው ኮንስትራክት ግሩፕ ፍሪኩዌንሲ የሚለው ይሄንን ኮንስትራክት አደረግን ማለት ነው። አሁን ነምበር ኦፍ ክላስ ስንት ሰጥቶናል? ነምበር ኦፍ ክላስ 6 ነው የሰጠን። አንድ ካውንት ብናደርገው ለማረጋገጥ 1 2 3 4 5 6 አሁን ነምበር ኦፍ ክላሳችን ኦፍ ክላስ ይሄ ጊቭን ነው። ነምበር ኦፍ ክላስ ስንት ነው የሰጠን? 6 ነው። ይሄው 6ቱን አዘጋጀን። ነምበር ኦፍ ክላስ 6 ስለሰጠን በዛ መሰረት በኢንተርቫል ክላስ ዊድዛችንን ተጠቅመን ስናዘጋጅ ስንት ክላስ አግኝተናል? ይሄው ክላስ 1 ክላስ 2 ክላስ 3 ክላስ 4 ክላስ 5 ክላስ 6 6 ክላስ አገኘን ማለት ነው። ስለዚህ አሁን ይሄ ኮንስትራክት ፍሪኩዌንሲ ዲስትሪቢዩሽን ቴብል የሚለን መልሳችን ይሄ አንሰራችን ይሄ ነው ማለት ነው። ኦኬ ይሄ እንግዲህ ኮንስትራክት ፍሪኩዌንሲ ዲስትሪቢዩሽን ቴብል የሚለውን ይሄን አዘጋጅተናል። አሁን ይሄ ማለት ቅድም እንደነገርኳችሁ እነዚህ ፍሪኩዌንሲ ነው። ይሄ ማለት ከ1 ቁጥር እስከ 4 ድረስ ብዛታቸው 7 ነው። ከ5 እስከ 8 ድረስ ያሉት ቁጥሮች ብዛታቸው 13 ነው። ከ9 እስከ 12 ላይ ያሉ ከተሰጠው ዳታ ላይ ብዛታቸው 5 ነው። ከ13 እስከ 16 ያሉት ቁጥሮች ብዛታቸው 2 ነው። ከ17 እስከ 20 ያሉ ቁጥሮች ብዛታቸው 1 ነው። ያውም 19 ቁጥር ብቻ ስለሆነ ነው። ከ21 እስከ 24 ያሉት ብዛታቸው 2 ነው። ማንና ማን 21 እና 22 ብቻ ስለሆኑ ማለት ነው። ስለዚህ እነዚህን አጠቃላይ በ30 ቀን ይሄ ኩሙሌቲቭ ፍሪኩዌንሲ ዳታችን ይሄ ነው። አሁን እዚህ ላይ ተመልከቱት። ስንት ነምበር ኦፍ ክላስ አለን ብንል 1 2 3 4 5 6 ያልነው ይሄ ነው። ክላስ ኢንተርቫሉ ማለት ክላስ ዊድዝ ነው። ክላስ ዊድዛችን ከ1 እስከ 4 ከ5 እስከ 8 ማለት ነው። ያ ማለት ከ5 ላይ 1 ብንቀንስ ክላስ ዊድዝ ማለት ከ5 ላይ 1 ስንቀንስ 4 ነው። ከ9 ላይ 5 4 ነው ማለት ነው። በዚህ መሰረት የሚሄድ ነው። አሁን እዚህ ላይ what is the frequency of the third class ይለናል። አሁን third class የትኛው ነው ስንል ይሄኛው ፈርስት ክላስ ነው። ይሄ ፈርስት ክላስ ነው። this is the first class። ይሄኛው ሰከንድ ክላስ ነው። ይሄ third ክላስ ነው። ይሄ ስንት ነው? ፈርስት ክላስ ነው። ይሄኛው ሰከንድ ክላስ ነው። ሰከንድ ክላስ ነው። ይሄኛው ሰርድ ክላስ ነው። ስለዚህ የዚህን የተጠየቁት አሁን what is the frequency of the third class ነው። ፍሪኩዌንሲው ስንት ይሆናል? 5 ይሆናል። ስለዚህ አንሰር ብለን መልስ እንመልሳለን ማለት ነው። በማየት ስለሆነ ይሄ አንሰር በቃ እዚህ ላይ አንሰር ካልን በኋላ ማን ነው መልሳችን? 5 ይሆናል ማለት ነው። ይቺ 5 ማለት ነው እዚህ ያለችው 5 ሰርድ ክላስ ላይ። ሌላው what is the frequency of the 6 ክላስ ይለናል። 6 ክላስ የት ላይ ነው የምናገኘው? እዚህ ላይ ነው ማለት ነው። አሁን ይሄ 6 ክላስ ይሄ 6 ክላስ ይሄኛው እዚህ ላይ ካስፈለገ ይሄ አራተኛው ማለት ነው። ፎርዝ ክላስ ነው። ይሄኛው ደግሞ ስንተኛው ማለት ነው? ፊፍዝ ክላስ ማለት ይሄ ነው። ስለዚህ 6ኛው ክላስ ላይ what is the frequency of the 6 ክላስ ነው። አንሰራችን 2 ትሆናለች ማለት ነው። ስለዚህ አንሰር ብለን ምን እናገኛለን? 2 እናገኛለን ማለት ነው ፍሪኩዌንሲ። ሌላው what is the lower class limit of the second class አለኝ። ሰከንድ ክላስ ላይ እዚህ ነው የሚለው። ስለዚህ lower class ሊሚቱ ነው ያለኝ። lower class ሊሚት ማለት ይቺ 5 ናት ማለት ነው። lower class ሊሚት ማለት 5 ነው። ስለዚህ አንሰር ብለን ማንን እንመልሳለን? 5 ይመጣል ማለት ነው። እዚህ ላይ lower class ሊሚቱ ሰከንድ ይሄ ስለሆነ ማለት ነው። ይቺ ናት ሰከንዳችን። ስለዚህ lower class ሊሚቱ 5 ነው። ኢ ላይ what is the upper class limit of the second class ነው። lower second class ይሄ ፈርስት ክላስ ሰከንድ ክላስ ሰከንድ ክላስ ላይ ሎወር ሊሚቱ 5 ነው። አፐር ክላስ ሊሚቱ ስንት ይሆናል? 8። ስለዚህ አንሰር እንልና ማንን እንመልሳለን? 8ን እንመልሳለን ማለት ነው። ማለት 8 ማለት የትኛው ነው? ይቺ ናት። አሁን እዚህ ላይ ያለችው ይቺ 8 ይሄ ነው። ሎወር ክላስ ሊሚቱ 5 ነው። አፐር ክላስ ሊሚቱ 8 ይሆናል ማለት ነው። ሰርድ ክላስ ላይ ፍሪኩዌንሲው ስንት ነው? 5። 6 ክላስ ላይ ፍሪኩዌንሲው ስንት ነው? 2። ሎወር ክላስ ሊሚቱ እና አፐር ክላስ ሊሚቱን እዚህ እየወሰን እንሄዳለን ማለት ነው። ሶ የአንደኛው ጥያቄ የተጠየቅነው በሙሉ ይሄንን ነው ማለት ነው። ኩዌሽን ነምበር 2 the following are score of 80 students in mathematics exam ይላል። አጠቃላይ የተማሪዎች ብዛት እዚህ ስንት ነው? 80 ነው ማለት ነው። ይሄ ያገኙት የፈተና ውጤት ነው። ስለዚህ አሁን ይሄንን construct a group of frequency distribution using 8 classes widths ክላስ ዊድዙ ስንት ሰጥቶኛል? 8 ሰጥቶኛል። ከዛ answer the following question ይላል። አሁን ዋናው ይሄን በፍሪኩዌንሲ ዲስትሪቢዩሽን ቴብል ለማዘጋጀት ምን ያስፈልገኛል? ነምበር ኦፍ ክላስ ያስፈልገኛል ማለት ነው። ነምበር ኦፍ ክላስ ምክንያቱም ነምበር ኦፍ ክላስ ሳይታወቅ ምን ማዘጋጀት
አይቻልም። ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል ማዘጋጀት አንችልም ማለት ነው። ስለዚህ ክላስ ዊድ 8 ሰጥቶኛል። ላርጀስት ቫልዩ ስንት ነው? 76። ይሄ ላርጀስት ቫልዩ ነው። ስሞለስት ቫልዩ ደግሞ ስንት ነው? ስሞለስት ቫልዩ እዚህ ውስጥ ካለው ስሞለስት ቫልዩ ስንፈልግ ማንን እናገኛለን? 22ን እናገኛለን ማለት ነው። ስለዚህ ከዚህ ውስጥ እዚህ ላይ ላርጀር ቫልዩ ትልቁ 76 ነው። ትንሹ ቁጥር ደግሞ 22 ነው። ከ22 ያነሰ ቁጥር የለም፣ ከ76 የሚበልጥ ቁጥር የለም ማለት ነው። ስለዚህ ላርጀስት ቫልዩ 76 ነው፣ ስሞለር ቫልዩ 22 ነው። ስለዚህ ፎርሙላችን ክላስ ዊድ ኢዝ ኢኳል ቱ ላርጀር ቫልዩ ማይነስ ስሞለር ቫልዩ ዲቫይድ ባይ ነምበር ኦፍ ክላስ ሪኳየርድ ነው። አሁን የምፈልገው ማን ነው? ነምበር ኦፍ ክላስ ሪኳየርድ ነው። ስለዚህ 8 ማለት ክላስ ዊድዙ 8 ሰጥቶኛል። ላርጀር ቫልዩ 76 ሲቀነስ ስሞለር ቫልዩ 22 ሲካፈል ለነምበር ኦፍ ዋት ለነምበር ኦፍ ክላስ ይሆናል ማለት ነው። ይሄ ማለት ዚስ ኢምፕላይዝ ዛት ነምበር ኦፍ ክላስ ማለት ነምበር ኦፍ ክላስ ነምበር ኦፍ ክላስ ማለት ስንት እናገኛለን? ከ76 ላይ 22 ስንቀንስ ስንት ይሆናል? 54 54 ሲካፈል ለ8 ይሆናል ማለት ነው። 54ን ለ8 ስታካፍሉ እናገኛለን 6.6.75 ይሆናል ማለት ነው። ስለዚህ አሁንም ይሄ ሆል ነምበር ነው የሚሆነው፣ ምክንያቱም 1 2 እያልን ስለምንቆጥር ነምበር ኦፍ ክላሳችን አሁን ነምበር ኦፍ ክላሱ ስንት ነው የሚሆነው? ነምበር ኦፍ ክላሱ 7 ይሆናል ማለት ነው። ነምበር ኦፍ ክላሳችን ምክንያቱም 6.75 ነው። 6.75 ወደ ሆል ነምበር ስናደርገው ስንት ይመጣል? 7። ስለዚህ የምናዘጋጀው ነምበር ኦፍ ክላሳችን 7 ነው። ክላሱ ይዙ ደግሞ 8 ይሆናል። በዚህ መሰረት እዚህ ያሉትን እናዘጋጃለን ማለት ነው። ኦኬ አሁን እንግዲህ ፍሮም ዘ ጊቨን ዳታ ነው ክላስ ኢንተርቫላችን ቀጥታ ከ22 እስከ 29 ምክንያቱም ሚኒመም ቫልዩ 22 ነው። ክላስ ኢንተርቫላችን 7 ነው ያገኘ ነው። 22 ላይ 7 ስንጨምር 29 ከ22 እስከ 29 ከ30 እስከ 37 ከ38 እስከ 45 ከ46 እስከ 53 ከ54 እስከ 61 ከ62 እስከ 69 ከ70 እስከ 77 እነዚህ ናቸው ማለት ነው። ስለዚህ አሁን ከ22 እስከ 29 ድረስ ያለው እነዚህ አሁን ክላስ ሪኳየርድ የተባልነው ስንት ነው? ነምበር ኦፍ ክላስ ሪኳየርድ ማለት 1 2 3 4 5 6 7 ናቸው። እነዚህ ናቸው። ነምበር ኦፍ ዊድዝ የምንለው ደግሞ ዊድዝ ኢዝ ኢኳል ቱ ስንት ነው? 8 አግኝተናል። ያ ማለት አሁን ከ22 ጀምሮ እስከ 29 ወይም ደግሞ ምን ታደርጋላችሁ? ከ30 ላይ 22ን ስትቀንሱ 8 ነው ማለት ነው። በዚህ አይነት አሁን ዊድዛችን 8 ነው። ክላስ ነምበር ኦፍ ክላሳችን ነምበር ኦፍ ክላስ ማለት 1 2 3 4 5 6 7 ነምበር ኦፍ ክላሳችን እዚህ ላይ ነምበር ኦፍ ክላስ ነምበር ኦፍ ክላስ ስንት ነው ብለናል? 7 ነው። 7 ማለት ይሄ 1 2 3 4 5 6 7 እነዚህ ክላስ ነምበር ኦፍ ክላሳችን ነው። ስለዚህ አሁን ከ22 እስከ 29 ድረስ ምን ያህል ነምበሮች አሉ? ከ30 እስከ 37 ቁጥራቸው ብዛታቸው ስንት ነው? ከተሰጠን ዳታ ላይ ነው። ከ38 እስከ 45 ስንት ነው የሚለውን ካውንት ታደርጉታላችሁ። ይሄንን አሁን ካውንት ለማድረግ እዚህ ጊዜ ስለምንፈጅ እንዴት ካውንት እንደምታደርጉ ላሳያችሁ። አሁን እዚህ ላይ ከ22 እስከ 29 ስለዚህ ታሊ በማድረግም ትችላላችሁ። ካልሆነ ደግሞ ከ22 እስከ 29 ያለውን በዚህ ረድፍ ለምሳሌ ከ22 እስከ 29 እዚህ አንድ አለ። ከዚህኛው ረድፍ ደግሞ እዚህ ላይ ምንም የለም፣ እዚህም ላይ የለም። ከዚህ አንጻር አሁን እንደዚህ ስናደርግ ስንት አገኘን ማለት ነው? አያችሁ 2 አገኘን ማለት ነው። ስለዚህ ከ22 እስከ 29 ድረስ ስንት ቁጥሮች አገኘን? 2 አገኘን ማለት ነው። ከ30 እስከ 37 ድረስ ደግሞ ከ30 እስከ 37 ድረስ አሁን ከ30 ቁጥር እስከ 37 ማለት 1 2 ከዚህ 2 አለ፣ እዚህ 3 አለ፣ እዚህ 4 5 6 እዚህ 7 8 9 10 11 12 13 14 15 ስንት ይሆናል ማለት ነው? ይሄው 16። ስለዚህ ከ30 እስከ 37 ስንት ቁጥሮች ያገኛል? 16። በዚህ መሰረት ነው ማለት ነው የምትሰሩ። ታሊ በማድረግም ትችላላችሁ። ካልሆነ ደግሞ እዚሁ ባለበትም መቁጠር ትችላላችሁ ማለት ነው። በዚህ መሰረት ከ22 እስከ 29 ስንት ቆጥረናል? 2። ከ30 እስከ 37 ስንት ቆጥረናል? 16። ከ38 እስከ 45 ስንት ቁጥሮች አሉ? ዳታው ላይ 13። አሁን አሳየኋችሁ ዳታ ላይ ማለት ነው። ከ46 እስከ 53 19 ቁጥሮች አሉ። ከ54 እስከ 61 ድረስ ስንት ቁጥሮች አሉ? 15። ከ62 እስከ 69 9 ቁጥሮች አሉ። ከ70 እስከ 77 ስንት ቁጥሮች አሉ? 6 ቁጥሮች አሉ ማለት ነው። ይሄ ነው ፍሪኩዌንሲ። ኮሙሌቲቭ ፍሪኩዌንሲ ቀላል። ኮሙሌቲቭ ፍሪኩዌንሲ እዚህ ላይ ስንት አለ? ኮሙሌቲቭ ፍሪኩዌንሲ መጀመሪያው ላይ 2 አለ። ይሄ ማለት 2 ኮሙሌቲቭ ነው። 16 እና 2 18 13 8 እና 3 11 31 ይሆናል። 31 እና 19 ሲደመሩት 50 50 እና 15 65 65 እና 9 74 74 እና 6
80 ተማሪዎች አሉ ያለው ይሄን ነው ማለት ነው። በዚህ መሰረት የሚከተሉትን ጥያቄዎች ደግሞ እየመለስን እንሄዳለን። ኦኬ አሁን የኤ ዲተርማይን ዘ ነምበር ኦፍ ክላስስ ነው ያለኝ። ዲተርማይን ዘ ነምበር ኦፍ ክላስስ ነው። ዘ ነምበር ኦፍ ክላስ ሪኳየርድ ስንት አግኝተናል? 7 አግኝተናል ማለት ነው። አሁን የሚቀጥለው የቢ ጥያቄ ዲተርማይን ዘ ሎወር ክላስ ሊሚት ኦፍ ዘ ፎርዝ ክላስ ነው የሚለን። ስለዚህ ፎርዝ ክላስ የት ነው ያለው ስንል ይሄኛው ፈርስት ክላስ፣ ሰከንድ፣ ሰርድ፣ ፎርዝ ክላስ እዚህ ላይ ነው ማለት ነው። ፎርዝ ክላስ እዚህ ላይ ነው። ስለዚህ ዲተርማይን ዘ ሎወር ክላስ ሊሚት ኦፍ ዘ ፎርዝ ክላስ አለ። ስንት ነው መልሳችን? 46 ይሆናል። ስለዚህ አንሰር ብለን እዚህ ላይ ማንን እንመልሳለን? 46 እንመልሳለን ማለት ነው። ኦኬ የሲ ጥያቄ ዲተርማይን ዘ አፐር ክላስ ሊሚት ኦፍ ዘ ፎርዝ ክላስ ነው። አሁንም ክላስ 1 ክላስ 2 ክላስ 3 ክላስ 4 ማለት ይሄ ነው። ሎወር ክላስ ሊሚቱ 46 ነው። አፐር ክላስ ሊሚቱ ደግሞ ስንት ይሆናል? 53 ይሆናል ማለት ነው። ምንም ቀላል ነው። 53 ብለን መልስ መስጠት እንችላለን። ይሄ 53 ማለት 46 ይሄ ነው፣ 53 ይሄ ነው ማለት ነው። ሌላው ዋት ኢዝ ዘ ፍሪኩዌንሲ ኦፍ ዘ ፈርስት ክላስ ነው የሚለን። ፈርስት ክላስ ያለው እዚህ ላይ ነው ተመልከቱት። ይሄ አሁን ማን ነው? እዚህ ላይ ያለው ፈርስት ክላስ ነው። ይሄኛው ደግሞ ማን ነው ብለናል? ፎርዝ ክላስ ነው ብለናል። ስለዚህ ፈርስት ክላስ ላይ ፍሪኩዌንሲው ስንት ነው ነው። አሁን ዋት ኢዝ ዘ ፍሪኩዌንሲ ኦፍ ዘ ፈርስት ክላስ ነው ያለን። ዘ ፈርስት ክላስ አንሰራችን ስንት ይሆናል? 2 ይሆናል ማለት ነው። ሌላው ኢ ላይ ሃው መኒ ስቱደንትስ ጎት ማትማቲክስ ስኮር ሌስ ዛን 54 ከ54 በታች ነው የሚለን። ስለዚህ ከ54 በታች ማለት ይሄ እዚህ ላይ ሲደርስ ይሄው ከ46 እስከ 53 ጀምሮ ማለት ከ22 እስከ 29 2 ከ30 እስከ 37 16 88 ይሆናል። ከ38 እስከ 45 13 ነው። 31 ከ46 እስከ 53 19 ነው። ከኋላ ያለው በጠቅላላ ከ22 እስከ ስንት ማለት ነው? እስከ 22 እስከ 53 ድረስ ያገኙት ጠቅላላ ስንት ነው? ብዛታቸው 50 ነው ማለት ነው። ስለዚህ አንሰሩ 50 ይሆናል ማለት ነው። እዚህ ላይ ተመልከቱት። ሃው መኒ ስቱደንትስ ጎት ማትማቲክስ ስኮር ሌስ ዛን 54 ነው ያለን። አሁን ሌስ ዛን 54 ማለት ከስንተኛው? እዚህ ላይ ከ54 እስከ 61 ነው። ይሄኛውን አይመለከትም። ስለዚህ ስንተኛው? ፈርስት ክላስ፣ ሰከንድ ክላስ እና ሰርድ ክላስ፣ ፎርዝ ክላስ ያሉት አጠቃላይ ሰም ኦፍ ፍሪኩዌንሲ ነው። ሰም ኦፍ ፍሪኩዌንሲያቸው 50 ነው። 50 ይሆናል ማለት ነው። ሌላው ዲተርማይን ዘ ኩሙሌቲቭ ፍሪኩዌንሲ አት ዘ ፊፍዝ ክላስ ነው የሚለው። አሁን አምስተኛው ክላስ ያለው የት ነው? እዚህ ላይ ፎርዝ ክላስ ነው። ይሄ ነው ፊፍዝ ክላስ። ይሄ ዘ ፊፍዝ ክላስ ማለት ይሄ ነው። ስለዚህ ፊፍዝ ክላስ ላይ ኩሙሌቲቭ ፍሪኩዌንሲያቸው ስንት ነው? 65 ነው። ኩሙሌቲቭ ፍሪኩዌንሲ አንሰሩ 65 ይሆናል ማለት ነው። ተማሪዎች እንግዲህ እነዚህን ጥያቄዎች ሰርተናል። በደንብ ተመልከቷቸው። በጣም ቀላል ነው። ዋናው ማንን ማግኘት ነው? ክላስ ዊድዙን ነምበር ኦፍ ክላስ ሪኳየርድን ካገኘን ከዛ በኋላ ክላስ ዊድዙን ሎወር ክላስ ሊሚቱ ተነስተን በተሰጠን ክላስ ዊድዝ መሰረት ቴብሉን ካዘጋጀን በኋላ ከቴብሉ ላይ ቀጥታ መመለስ ነው። ይሄ ፈርስት ክላስ ነው። ሰከንድ ክላስ ሊሚት፣ ሰርድ ክላስ ሊሚት፣ ፎርዝ ክላስ ሊሚት፣ ፊፍዝ ክላስ ሊሚት፣ ሲክስ ክላስ ሊሚት፣ ሰቨንዝ ክላስ ሊሚት። በእያንዳንዱ ክላስ ሊሚት ላይ ምን አለው ማለት ነው? ሎወር ክላስ ሊሚት እና አፐር ክላስ ሊሚት አለው። ለምሳሌ ስድስተኛው ላይ ሎወር ክላስ ሊሚቱ ስንት ነው? 62 ነው። አፐር ክላስ ሊሚቱ ስንት ነው? 69 ነው። እዚህም ፈርስት ክላስ ሊሚት ላይ ሎወር ክላስ ሊሚቱ 22 ነው። አፐር ክላስ ሊሚቱ 29 ነው። በዚህ መሰረት መልሳችንን እየሰጠን እንሰራለን። ዋናው ፍሪኩዌንሲ ዲስትሪቢዩሽን ቴብል ማዘጋጀት ነው። ፍሪኩዌንሲ ዲስትሪቢዩሽን ቴብል ካዘጋጀን በኋላ በቀጥታ ጥያቄውን ከቴብሉ ላይ እያነበብን መስራት ይሆናል ማለት ነው። ተማሪዎች በሚቀጥለው በሌሰን 3 እስከምንገናኝ ድረስ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው።